ሰዎች ስለናንተ መጥፎ ቢያወሩ እንዳይደንቃችሁ ምክንያቱም ውሾች በማያውቁት ሰው ላይ ነው የሚጮሁት ይላል። በጣም ደስ የሚል ጥቅስ ማለት ነውና አንዳንዶቻችሁ ማለት ነው ዝም ብላችሁ የምትንጣጡት ማለት ነው። እውነት ነው። ውሻ ለማያውቅ ሰው ላይ ነው የሚጮህ። አዲስ ሰው ሲሆንበት ግን ቤተሰብ ሲሆን የቤት ሰው ሲሆን ተመላልሶ ቤት የሚመጣ ከሆነ አይጮህበትም። ገባችሁ አይደለ? ኤዶ ነው እንደውም ሰላም ይለዋል፣ ያቅፈዋል። በቃ ይሆናል አይደለ? የሆነ የፍቅር እንትን ያሳየዋል። የፍቅር አክት ማለት ነው። የምሬ ነው። በደንብ አይታችሁ ከሆነ በዛው ጊዜ ማለት ነው። በተለይ ደግሞ ውሻ ያላችሁ ሰዎች በደንብ ታውቃላችሁ ብዬ አስባለሁ። እና አንድ ምንም ዝም ብላችሁ ብታወሩ ስለ ሩትዬ መጥፎ ነገር ብታወሩ ብዘባርቁ ምንም ብትሉ ሩትዬ ንክችም አታረጋችሁ። ምክንያቱም በሰው ወሬ ቢሆን በሰው ንግግር ቢሆን ኖሮ እቺ ዛሬ እዚህ የለችም ነበር። የምሬ ነው። በሯ ዘግታ ነበር። ዩቲዩብ ላይ ራሷ አትመጣም ነበር። እሷ በጣም ጠንካራ በጣም ጀግና ሴት ነች። የምሬ ነው። እንደዚህ በቃል የሚናገር እንኳን አይደለም ቃል ራሱ የለውም የሷን ጀግንነት ለመግለጽ ማለት ነው። ይሄ ሁሉ ነገር አልፋ ይሄ ሁሉ ስድብ፣ ይሄ ሁሉ ማሸማቀቅ፣ ይሄ ሁሉ ከፍ ዝቅ መደረግ በጣም ከባድ ነገር ነው ለሴት ልጅ እና ይሄ ሁሉ አልፋ ግን ዛሬም እንደዚህ እንደምታዩት ድንቡሽ ብሽ ብላ የኔ ቆንጆ ምንም ከአካሏ ሳይጎል ልጇን በሰላም እቅፍ ድግፍ አድርጋ አሁን ይዋለች። ምን ተሆነ? እሺ ልብን ቅጥል ለበሉ ምንም ማድረግ አትችሉም። ልክ እንደ ውሻ ልክ አንድ ሰው አይቶ ወይን ይነክሰዋል ወይን ጥጥጥ ብሎ ያ ውሻ ተመቶ ያልፋል። ገባችሁ አይደለ? መቶት ያልፈዋል ያ ሰው ማለት ነውና እናንተም እንደዚህ ትጫዋላችሁ እንጂ ሩትዬ ለምን የምታመጡት ለውጥ የለም ነው ብላችሁ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ይሄ ጥቅስ በጣም ደስ ስላለኝኛ የሆነ መጥፎ ሰዎችን የሚመለከት ስለሆነ ለዚህ መልስ ሰጣችሁ ብዬ ነው የመጣሁትና የኔ ወዶች ላይክ እያደረጋችሁ ቪዲዮውን እና ጥቅስ